ሰላም ወገኖቼ እንዴት አላችሁ? ተከታዮች የቲክቶክ ተከታዮች በሙሉ እንዴት አላችሁ? እንግዲህ የእመቤታችን ጸሎት የእመቤታችን ጾም እየመጣ ነው። ስለዚህ በነገርኳችሁ አግባብ ምን እንጸልይ በእመቤታችን ጾም ብላችሁ ሐሳብ ያላችሁ ሰዎች ባለፈው እንደነገርኳችሁ ሆተ ብርሃንና እንዚራ ሰባት ባሉ ሁለት መጽሐፎች በአንድ ላይ ታተሙ። አባ ጊዮርጊስ ዘጋስጫ የተደረሱና በገዳሙ የታተሙ አንድ መጽሐፍ እንደዚህ ይገኛል። እንድታነቡ እመቤታችን ችግራችንን ትነግረናለች፣ ትፈታለች፣ ቀርባም ታናግረናለች። ሌላስ ምን እንጸልይ ብላችሁ ጠየቃችኋላችሁ። በጣም እመቤታችን ከምትወዳቸውና በእውቁ በአባ ጊዮርጊስ ዘጋስጫ የተደረሱ መጽሐፍት ደግሞ ሌላ ልንገራችሁ። በጣም ምርጥ መጽሐፍ እመቤታችን በእውነት በአካል ልክ እንደምትነግራችሁ በራእይ ተገልጣ እንደምትነግራችሁ የምታናግራችሁ ችግራችሁን ትፈታላችሁ ወይም የምትጠቁማችሁ ምን ማድረግ እንዳለባችሁ የምትነግራችሁ በግልጽ ንጽህና ከተጠቀማችሁበት ሊያመልጣችሁ የማይገባ ድንቅ መጽሐፍ እንግዲህ መጽሐፍ አድርጋ ነውና በአባ ጊዮርጊስ ዘጋስጫ ነው የተደረሰው። ያው ስለዚህ ታሪክ ብዙ አልላችሁም። አባ ጊዮርጊስ ዘጋስጫ በአባ ጊዮርጊስ ዘጋስጫ ገዳም በዓታቸውን አድርገው ከተቀመጡ በኋላ መጽሐፍ ጀምረው ነበረ። ተደጋጋሚ መጽሐፍ ሲጀምሩ እመቤታችን ታጠፋባቸዋለች። ተደጋጋሚ ስታጠፋባቸው ከቆየች በኋላ ለምንድን ነው ብሎ እሪ ብለው ሲያለቅሱ እኔ ጥበብን ሳልገልጥልህ ለምን መጽሐፍ ጀመርህ ብላ በደንብ እንደምታዩት እዚህ ላይ እንደምታዩት እውቀትን ቅዱስ ዑራኤልን ልካ እውቀትን ተገለጸች። ለጋተቻቸው በጽዋ ሰጣቸው በኋላ ነው እንግዲህ እነዚህ መጽሐፍትን የደረሳች 7 መጽሐፍትን መጽሐፈ ሰዓታትን እንዚራ ሰባት መጽሐፍ አርጋኖን እና ሌሎችም አሉ። ሰዓታት አለ። እነዚህ ደርሰዋል። ከነዚህ ውስጥ በጣም ምርጡ መጽሐፍ አርጋኖን ነው። 7 ዕለታት ነው በገዳሙ የታተመው። ስለዚህ ይህንን መጽሐፍ በጸሎታችሁ በእመቤታችን ጾም በንጽህና ከቻላችሁ ተለይቱ 9 ሰዓት ተነስታችሁ ማንበብ ብትችሉ በእውነት ነው የምላችሁ እመቤታችን ቀርባ ጸሎት ልመናችሁን ትሰማችኋለች፣ ትነግራችኋለች። ምን ማድረግ እንዳለባችሁ፣ ምን ችግር እንዳለባችሁ መፍትሄ ትሰጣችኋለች። እና በሱባኤ ማሳለፍ የምትፈልጉ ይህን መጽሐፍ እንደ መጀመሪያ ጸሎት ያዙ እላለሁ። በሆተ ብርሃን እንዚራ ሰባት ካልኳችሁ በቀዳሚነት ይህን መጽሐፍ ብትጠቀሙት መጽሐፍ አርጋኖን ትታደላላችሁ። ጸጋ መንፈስ ቅዱስ ትሞሉበታላችሁ። መጽሐፈ ጸሎት አርጋኖን እመቤታችን ማመስገኛ ጸሎት ነው። ባለመለየት ሶስትነት በተዋህዶ ባኗኗር አንድ በመለኮት አንድ በሆነ ከሰውና ከመላእክትም ዘንድ አንድ ስግደት በሚሰገርለት በእግዚአብሔር ስም አምነን ይህንን አርጋኖን የተሰኘ መጽሐፍ መጸለይ እንጀምራለን። ይህን ምስጋና መሰንቆ የውዳሴ እንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የእመቤታችን ቅድስት ማርያም የድንግልናዋን የማርነት መጽሐፍ መጸለይ እንጀምራለን ይላል። ጸሎቱን ጀምራችሁ ጨርሱት። እናንተ ይህን መጽሐፍ ተጋብዛችኋል። በእመቤታችን ጸሎት ለሱባኤ የተዘጋጃችሁ ራሳችሁን ለማወቅ ራሳችሁን ለማንጻት የተዘጋጃችሁ ሰዎች ይህንን ድንቅ መጽሐፍ ተጠቀሙበት። አመሰግናለሁ። ሰላም ሁኑ። ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል።